ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የጥቅምት 21 2018 ዓመተ ምህረት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን ኢትዮጵያ ከባህር በር የተገለለችበት መንገድ ኢፍትሐዊና የፖሊሲ ነጻነቷን የሚጋፋ ታሪካዊ ስህተት መሆኑን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በደው ገለጹ። ኢትዮጵያ የታላቁ ህዳሴ ግድብን ጨምሮ ገቢራዊ ያደረገቻቸው ፕሮጀክቶች ለቀጠናዊ ኢኮኖሚ ውህደት ያላትን ቁርጠኝነት በተግባር ያሳየ ነው ሲሉ ኢዜአ ያነጋገራቸው አፍሪካውያን ምሁራን ገለጹ። ከታላቁ ህዳሴ ግድብ ንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ማዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። የባህር በር ጥያቄን የሀገር ህልውናና የብሔራዊ ጥቅም ጉዳይ አድርጎ ለተግባራዊነቱ የሚሰራ መሆኑን የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ኢትዮጵያ ከባህር በር የተገለለችበት መንገድ ኢፍትሐዊና የፖሊሲ ነጻነቷን የሚጋፋ ታሪካዊ ስህተት መሆኑን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በደው ገለጹ። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በደው የባህር በር ማጣት ከሸቀጥ ጋር ብቻ የተያያዘ አይደለም ብለዋል። ይልቁንስ የኢትዮጵያ የፖሊሲ ነጻነት የሚጋፋ ኢኮኖሚያዊ ጫና የሚፈጥር የሉዓላዊነት ጉዳይ መሆኑን ገልጸዋል። በመሆኑም መንግስት የባህር በር ባለቤትነትን ለማረጋገጥ ዓለም አቀፍ ሕጎችንና አሰራሮችን በመከተል በሰላማዊና በሰጥቶ መቀበል መርህ የተመሰረተ አቋም መያዙን ተናግረዋል። የባህር በር ማጣት ማለት ከሸቀጥ ጋር የምናያይዘው ሳይሆን ትልቅ ትርጉም አለው። የፖሊሲ ነጻነታችንን ለማረጋገጥ፣ የኢኮኖሚ ጫናችንን ለመቅረፍ፣ ማህበራዊ ጉዳዮቻችንን ለመቅረፍ በጣም ትልቅ ትርጉም አለው። እንደ መንግስት እንደ ሀገር ያለን አቋም ፍጹም ሰላማዊ በሆነ መንገድ የሌሎቹን መብት ሳንነካ ዓለም አቀፍ ሕጎችን ዓለም አቀፍ አሰራሮችን መሰረት ባደረገ መልኩ የባህር በር ባለቤት እንድንሆን ሰፊ ስራ እየተሰራ ነው ያለው። በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ የኢትዮጵያ የባህር በር ባለቤትነት ጉዳይ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት ያገኘ መሆኑን ገልጸዋል። ኢትዮጵያ በሰጥቶ መቀበል መርህ የባህር በር ለማግኘት እየሰራች መሆኑን ገልጸው ጥረቷን አጠናክራ ትቀጥላለች ብለዋል። በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲማ ሀዲ በዓለም አቀፍ ሕግና አሰራር የባህር በር ያላቸው ሀገራት ለወደብ አልባ ሀገራት የባህር ዳርቻ የመፍቀድ ኃላፊነት እንዳለባቸው ገልጸዋል። ምክር ቤቱ በፓርላማ ዲፕሎማሲ ደጋፊ አዋጆችን በማውጣትና ፖሊሲዎችን በመገምገም ለመንግስት ጥረት ገቢራዊነት ሚናውን ይወጣል ብለዋል። ኢትዮጵያ የታላቁ የህዳሴ ግድብን ጨምሮ ገቢራዊ ያደረገቻቸው ፕሮጀክቶች ለቀጠናዊ ኢኮኖሚ ውህደት ያላትን ቁርጠኝነት በተግባር ያሳየ ነው ሲሉ ኢዜአ ያነጋገራቸው አፍሪካውያን ምሁራን ገለጹ። በደቡብ አፍሪካ ጆሃንስበርግ ዩኒቨርሲቲ የአፍሪካ ቻይና ጥናት ማዕከል ዳይሬክተር ፕሮፌሰር ዴቪድ ሞኛይ ለኢዜአ እንደገለጹት ኢትዮጵያ በኢኮኖሚ መስክ እየተገበረቻቸው ያሉ የልማት ኢኒሼቲቮች ለሌሎች የአፍሪካ ሀገራት ምሳሌ ናቸው። ከመሰረተ ልማት አቅርቦት አኳያም በአዲስ አበባ የታየው ለውጥ የሚደነቅ መሆኑን ጠቁመው ይህም የውጤታማ አመራር መኖር ማሳያ ነው ብለዋል። ኢትዮጵያ የታላቁ ህዳሴ ግድብ በራስ አቅም ግንባታ ማድረጓ ትልቅ እርምጃ መሆኑን የገለጹት ፕሮፌሰሩ ቀጠናውን ባህል ለማስተሳሰር ያላትን ቁርጠኝነት ያሳያል ብለዋል። ኢትዮጵያ ከድህነት ለመላቀቅ በምግብ ዋስትና በኃይል አቅርቦት ላይ ያስመዘገበቻቸው ውጤቶች ከኢትዮጵያ አልፎ በቀጠናው ሀገራት በጎ ተጽዕኖ ያላቸው መሆኑን አንስተዋል። የኢትዮጵያ የልማት ኢኒሼቲቭ ከአፍሪካ አጀንዳ 2063 ጋር የተሳሰረ መሆኑን ገልጸው ለሌሎች የአፍሪካ ሀገራትም ሞዴል ሆኖ የሚያገለግል ነው ብለዋል። በካሊፎርኒያ ዩኒቨርሲቲ የፖሊሲ ተንታኝ ዶክተር ፓኪዌሲ ሄቶ በበኩላቸው ኢትዮጵያ ከኃይል አቅርቦት ባለፈ ማዳበሪያን በሀገር ውስጥ ለማምረት እንቅስቃሴ መጀመሯ ትልቅ እርምጃ መሆኑን ገልጸዋል። የኢትዮጵያ የልማት ኢኒሼቲቮች ለኢትዮጵያ ብቻ ሳይሆን ለአፍሪካ ኢኮኖሚ መለወጥ አዎንታዊ ሚና እንዳላቸውም አብራርተዋል። ከታላቁ ህዳሴ ግድብ ንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ጥቅም ላይ ማዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለኢዜአ እንደገለጹት በታላቁ ህዳሴ ግድብ ላይ የተንጣለለውና ንጋት ሐይቅ በሚል የተሰየመው የውሃ ሀብት ከሌሎች ወንዞች ጋር ያለው ተፈጥሯዊ ግንኙነት ላቅ ያለ ነው። በዚህም ሐይቁ በርካታ ተፈጥሯዊ ንጥረ ነገር በውስጡ የያዘ መሆኑ ለአሳ ሀብት ልማት ምቹ ሁኔታ ፈጥሯል ብለዋል። በአሁኑ ወቅት ንጋት ሐይቅ 15000 ቶን አሳ የማምረት አቅም እንዳለው የገለጹት ሚኒስትር ዴኤታው ይህም ለአካባቢው ማህበረሰብ ትልቅ የስራ ዕድል ይዞ መምጣት ማስቻሉን አብራርተዋል። ከንጋት ሐይቅ የሚገኘውን ዘርፈ ብዙ ጠቀሜታ በዘላቂነት ለማረጋገጥ ግብርና ሚኒስቴር ጥናት ማካሄዱን ገልጸዋል። በዚህም ሐይቁን ከተፈጥሯዊና ሰው ሰራሽ ችግሮች መከላከል አንዱና ዋነኛው መሆኑን የገለጹት ሚኒስትር ዴኤታው የሐይቁን የደህንነት ስጋት ተጋላጭነት ቀድሞ መከላከል የሚያስችል መመሪያ መዘጋጀቱን አብራርተዋል።
መመሪያው አሳ ማስገር የሚከናወንበትን የዝርያ ማሻሻያ ስራዎችና የአሳ መረብ አጠቃቀም ማሻሻል የሚያስችል አሰራር የተካተተበት ስለመሆኑ አስረድተዋል። በተጨማሪም የገበያ ትስስር በመፍጠር ከንጋት ሐይቅ የሚገኘውን የአሳ ሀብት በአግባቡ ለገበያ ማቅረብ እንዲቻል የሚያግዝ አሰራርም እንዲሁ በመመሪያው ለማካተት ጥረት መደረጉን አብራርተዋል። በአሁኑ ወቅት ንጋት ሐይቅን ተከትሎ በአሳ ማስገር ስራ ላይ የተሰማሩ 78 ማህበራት የተደራጁ ሲሆን 35ቱ በሙሉ አቅማቸው እየሰሩ መሆኑን መረጃዎች ያመለክታሉ። በአጠቃላይ ከ860 በላይ የህብረተሰብ ክፍሎች የማህበራቱ አባል በመሆን የስራ ዕድል ተጠቃሚ መሆን ችለዋል። የባህር በር ጥያቄን የሀገር ህልውናና የብሔራዊ ጥቅም ጉዳይ አድርጎ ለተግባራዊነቱ የሚሰራ መሆኑን የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። በዚህ ጉዳይ ላይ ከኢዜአ ጋር ቆይታ ያደረጉት የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች የባህር በር ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እውነታዎችን መሰረት ያደረገ መሆኑን ገልጸዋል። ኢትዮጵያ ለረጅም ዓመታት የባህር በር የነበራት በቀጠናው ጂኦፖለቲካዊ እንቅስቃሴም ጉልህ ተሳትፎ የነበራት ሀገር መሆኗን አስታውሰው ባለፉት 30 ዓመታት ያለ ባህር በር የቆየችበት ጊዜ የሚያስቆጭ መሆኑን አንስተዋል። የጋራ ምክር ቤቱ ዋና ጸሐፊ አቶ ታሪኩ ድንበሩ የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ መምጣቱ ወሳኝና መሰረታዊ ጉዳይ በመሆኑ መንግስት ሊመሰገን ይገባል ብለዋል። የባህር በር ጥያቄው የቅንጦት ሳይሆን የሀገር ህልውና ጉዳይ መሆኑን በማመን የምክር ቤቱ ጠቅላላ ጉባኤ የጉዳዩ አስፈላጊነትና ወቅታዊነት ላይ የጋራ መግባባት ላይ ደርሶ ለተግባራዊነቱ የበኩሉን ለመወጣት ዝግጁ መሆኑን አረጋግጠዋል። የባህር በር የሀገር ህልውናና የትውልድ ጥያቄ በመሆኑ የትኛውም የፖለቲካ ተዋናይ ይህንን እውነታና የሀገር ብሔራዊ ጥቅም የሚዘነጋው አይሆንም ያሉት የጋራ ምክር ቤቱ ዋና ጸሐፊ ለምላሹ የጋራ ጥረታችን ተጠናክሮ ይቀጥላል ብለዋል። ባህር በር ለኢትዮጵያ ከድህነት የምትወጣበት፣ በቀጠናዊ ዲፕሎማሲ ከፍታዋን የምታረጋግጥበት፣ ንግዷን የምታሳልጥበት ወሳኝ ጉዳይ በመሆኑ በምክር ቤቱ ይደገፋል ያሉት ደግሞ የምክር ቤቱ ሰብሳቢ አቶ ሰለሞን ታፈሰ ናቸው። ጉዳዩ የሀገር አጀንዳ እንዲሆን ላደረጉት ለጠቅላይ ሚኒስትር ዶክተር አብይ አህመድ ትልቅ ምስጋና እንደሚገባቸው አንስተው ጥያቄው የኢትዮጵያን ህልውና ማረጋገጫ ዋና መሳሪያ ነው ብለዋል። ሁሉም የፖለቲካ ተዋናዮችና መላው ህዝቡ የባህር በር ጉዳይ የብሔራዊ ጥቅም ጉዳይ መሆኑን በመገንዘብ በጋራ በመቆም ታሪካዊ ስራ መስራት አለበት ብለዋል። በክልሉ 22 የፖለቲካ ፓርቲዎች አባል የሆኑበት የጋራ ምክር ቤቱ የባህር በር ጥያቄን የሀገር ህልውናና የብሔራዊ ጥቅም ጉዳይ አድርጎ የሚወስደው መሆኑንና ለምላሹም የሚሰራ መሆኑን አረጋግጠዋል። አድማጭ ተመልካቾቻችን ዜናው አበቃ። ሰላም ቆዩ።